ታሪካችን የሚጀምረው ካሊፎርኒያ በሚገኝ አንድ ተራራማ አካባቢ ፈረሰኞች በከፍተኛ ፍጥነት ከተራራው ሲወርዱ እያሳየን ነው። ልክ ከነሱ ስር ባለች መንደር ደግሞ ብዙ ሰራተኞች የሚሰሩበትን የማዕድን ማውጫ ካምፕ እንመለከታለን። በዚህ ማዕድን ውስጥ ወርቅ የመገኘት እድሉ ከፍተኛ በመሆኑ የዚች መንደር ሰዎች ሕይወታቸውን ለመቀየር ቀን ከሌት እዚህ ይጥራሉ። ይሁን እንጂ በዚያው ቅጽበት እነዚያ ፈረሰኞች ቤቶቻቸው ላይ ጥቃት በመክፈት ከባድ ውድመት ያደርሳሉ። እንዲሁም በሰዎቹ ላይ ተኩስ በመክፈት መግደል ይጀምራሉ። ይህ አሰቃቂ ድርጊት እየተፈጸመ ባለበት ወቅትም ሜጋን የተባለች አንዲት ትንሽ ልጅ በድንጋጤ ወደ እነዚህ አጥቂዎች አቅጣጫ የሮጠውን ውሻዋን ለመፈለግ ስትሮጥ ትታያለች። ነገር ግን ከአጥቂዎቹ አንዱ በሚያሳዝን ሁኔታ ተኩሶ ይገለዋል። ውድመቱን ጨርሰው አካባቢውን ጥለው ሲሄዱም በህይወት የተረፉት የአካባቢው ሰዎች በፍርሃት እየተንቀጠቀጡ ቀስ በቀስ ወደ ውጭ ሲወጡ የሜጋን እናትን በፍጥነት እዚያ ደርሳ ልጇ ሜጋንን በከባድ ሐዘን ተውጣ እያለቀሰች ታገኛታለች። ይሁን እንጂ በዚህን ጊዜ ሜጋን ብቻ ሳትሆን ሁሉም ሰው የተረፉትን ልጆችና ቤተሰቡን እየፈለገ የፈረሱትን ቤቶች እያየ በከባድ ሐዘን ተውጦ ነበር። ይህንን ተከትሎ በአካባቢው ያለው ሰው ሁሉ የራሱን ዘመድ በማጣቱ በሐዘን ተውጦ የውሻውን መሞት ያስተዋለ ባይኖርም የሜጋን ሐዘን ግን ፈጽሞ ሊቀንስ ስላልቻለ የውሻዋን ሬሳ ይዛ ወደ ጫካ በመሄድ ከቀበረችው በኋላ ለነፍሱ ሰላም እንዲሰጥላት ወደ ፈጣሪዋ ጥብቃ መጸለይ ትጀምራለች። ይህ መከራ እስከ መቼ ነው የሚቀጥለው? እያንዳንዱ ሰው ከዚህ ሐዘን፣ ህመምና ከባድ ስቃይ ነፃ መውጣትን አጥብቆ ይፈልጋል። ነገር ግን እነዚህ አጨካኝ ሰዎች ሁልጊዜ እየመጡ ሰላማችንን ያደፈርሱታል በማለት ፈጣሪያቸው ተአምሩን አሳይተው እንዲያድናቸው በምሬትና በለቅሰው እየለመነች ልክ ይህን ልብ የሚነካ ጸሎት ወደ ፈጣሪዋ እያቀረበች ባለችበት ቅጽበት በሌላኛው የተራራ አቅጣጫ ወደ መንደሩ እየተጓዘ የሚመጣ አንድን ሚስጥራዊ ፈረሰኛ ከርቀት እናያለን። በተመሳሳይ ሰዓት ደግሞ በመንደር ውስጥ ባሬት የተባለ ሰው ጋሪውን እየነዳ ወደ ከተማዋ ለመጓዝ ሲዘጋጅ ሌሎች የመንደሩ ሰዎች አስቆመውት በየቦታው ከባድ አደጋ ስላንዣበበ በዚህ ጊዜ ወደ ከተማ መሄድ እንደሌለበት ቢያስጠነቅቁትም ባሬት ግን የማንንም ምክር ሳይሰማ መንገዱን ይቀጥላል። ለጥቂት ሰዓታት ከተጓዘ በኋላም ከተማ ደርሶ አስፈላጊ ዕቃዎችን ለመግዛት ወደ አንድ ሱቅ ሲገባ ብላንከንሽፕ የተባለውን የሱቁን ባለቤት ያገኘዋል። ብላንከንሽፕም ባሬትን ሲያየው ካምፓቸው አሁን ጥቃት እንደደረሰበት ሁሉም ሰው እንደሚያውቅና ይህን አደጋ እያወቀ ወደዚህ መምጣቱ እብደት መሆኑን በመግለጽ ትንሽ ጊዜ መጠበቅ እንደነበረበት ይነግረዋል። ባሬት ግን ዕቃዎቹ በጣም እንደሚያስፈልጉት በመግለጽ ሊያሳምነው ሲሞክር ብላንከንሽፕ የመንደሩ ሰዎች ላለፉት 8 ወራት ምንም አይነት ወርቅ ስላላመጡ አሁንም ወርቅ እስካላመጡ ድረስ ምንም አይነት ዕቃ ሊሰጣቸው እንደማይችል ገልጾ ቢከለክለውም ባሬት አሁን ያሉበትን ከባድ ችግር ደግሞ በመንገር ዕቃዎቹ አጥብቀው እንደሚያስፈልጓቸው ሲነግረው ብላንከንሽፕ በመጨረሻም በጉዳዩ በመስማማት አንድ ቅድመ ሁኔታን ያቀርባል። ወርቅ ማግኘት ሲጀምሩ ለወሰዱት ዕቃ ከነወለዱ እንደሚመልሱ የሚገልጽ ሲሆን ሌላ አማራጭ ያልነበረው ባሬትም በዚህ ውል ወዲያውኑ ይስማማል። ነገር ግን ባሬት የተስማማባቸውን ዕቃዎች ይዞ ከሱቁ ሲወጣ ብዙ የከተማዋ ሰዎች ከበውት በዚች ከተማ እናንተን ለሚመስሉ ዘላኖች ምንም አይነት ቦታ እንደሌለ አስቀድመን አስጠንቅቀናችሁ ነበር፣ ይህን ሁሉ እየነገርናችሁስ ለምን ወደዚህ መጣ? በማለት ሲያዋክቡት ባሬት ከዚህ በላይ እንደማይቆይና አሁንም እየሄደ እንደሆነ ቢነግራቸውም የተቆጡት ሰዎች ግን ቃሉን ሳይሰሙ በከፍተኛ ሁኔታ ደብድበውት ዕቃዎቹን በሙሉ ይነጥቁታል። ይሁን እንጂ ይህን ሁሉ አድርገውም ስላልረኩ ጋሪው ላይ ዘይት አፍስሰው ሊያቃጥሉት ሲዘጋጁ ልክ በዚያው ቅጽበት ቀደም ብለን በተራራው ላይ ያየነው ሚስጥራዊው ሰው እነሱ ጋር ደርሶ ሙሉ ኃይሉን ባይጠቀምም ሁሉንም 7ኛ ሰማይ ላይ አድርሶ በመመለስ የባሬትን ሕይወት ያድናታል። ሰዎቹም መሬት ላይ ወድቀው እያቃሰቱ ረግጧቸው ከቦታው መሄድ ሲጀምር ባሬት በፍጥነት ተከትሎት ወዴት እየሄደ እንደሆነ ሲጠይቀው ሰውየው ለራሱ የሚሆን ማረፊያ ቦታ እየፈለገ እንደሆነ ይነግረዋል። በዚህን ጊዜ ባሬት ሰውየው እነርሱ ጋር መጥቶ እንደ እንግዳ ከእነርሱ ጋር እንዲያርፍና ሁሉም ሰው በጥሩ ሁኔታ እንደሚንከባከበው እርግጠኛ ሆኖ ሲናገር ሰውየው በምላሹ ምን ትፈልጋላችሁ ብሎ ይጠይቀዋል። ባሬትም ምንም አይነት ነገር እንደማይፈልጉ በመግለጽ በአሁኑ ጊዜ ሰዎች ካምፖቻችንን ጥለው እየሸሹ ስለሆነ አንተ አብረን ከተቀመጥክ ግን ድፍረታችን ጠንካራ ሆኖ ይቀጥላል ሲለው ሰውየው ተስማምቶ መንገዳቸውን ወደ መንደሯ ያደርጋሉ። በዚህ መሃል ግን ሰውየው አንገቱ ላይ ከሚያደርጋት ነጭ ጨርቅ ተነስተው የመንደሩ ነዋሪዎች ሰባኪው ብለው እንደሚጠሩት እንረዳለን። የተወሰነ ተጉዘው መንደራቸው ሊደርሱ ጥቂት ሲቀራቸውም ኦሪች ከተባለ የመንደሩ ነዋሪ የነበረ ሌላ የማዕድን ቆፋሪ ጋር መንገድ ላይ ተገናኝተው ባሬት ሲያነጋግረው ኦሪች በምሬት እዚህ መንደር ውስጥ መኖር ሰልችቶኛል፣ በማንኛውም ጊዜ ጥቃት ሊደርስብን ስለሚችል ራሴን መጠበቅ አልችልም፣ የሚጠብቀንም ማንም ስለሌለ ይህን ቦታ ለዘላለም ጥየው እየሄድኩ ነው ይለዋል። አክሎም አንተም ቢሆን ይህን ቦታ ጥለህ እንድትሄድ ነው የምመክርህ ሲለው እርሱ ግን ሊሰማው ፈቃደኛ አልነበረም።
እርሱን ሸኝተው ወደ መንደሩ ሲገቡም መጽሐፍ ቅዱስ እያነበበች ያለችውን ሜጋንን እናያታለን። ሜጋን በቤቷ ውስጥ ከእናቷ ጋር ሆና በፈረስ ተቀምጦ ስለሚመጣውና አዳኛቸው ስለሆነው ሚስጥራዊ ሰው ስትናገር ልክ በዚያው ቅጽበት አይኖቻቸው ወደ ውጭ ሲያማትሩ ሰባኪውን ያዩታል። እርሱም ወደ ውስጥ ገብቶ ገላውን እየታጠበ ባለበት ወቅት ባሬት ወደ እርሱ ሄዶ ጀርባውና በመላው አካሉ ላይ የጥይት ጠባሳዎች እንዳሉበት ያያል። ይህም ማለት የዚህ ሰው ያለፈ ታሪክ እጅግ በአመፅ የተሞላ እንደሆነ ይረዳል። ወደ እርሱ የመጣው ደግሞ የእራት ሰዓት እንደደረሰ ሊነግረው ነበር። ከተወሰነ ደቂቃ በኋላ ወደ ሳራና ሜጋን ተመልሶ ይህ ሰው በከተማዋ ውስጥ እንዴት እንደረዳው ለሳራ ሊነግራት ይጀምራል። በጨዋታቸው መካከልም እነሱን ለማጥቃት የመጡት ሰዎች በሙሉ የላሁድ ሰዎች እንደሆኑ እንረዳለን። ላሁድ ማለት እነሱን እንዲያጠቋቸው ሰዎቹን የላከ አካባቢው ላይ የወርቅ ማዕድን ያለው ባለሀብት ነው። ይሁን እንጂ ሳራ እርሱም ከላሁድ ሰዎች አንዱ ወይም ደግሞ ከነሱ በላይ አደገኛ መሆኑን ማን ያውቃል? ከእንግዲህ ወዲህ ማንንም አላምንም ስትል ባሬት ሊያሳምናት እየሞከረ ነገሩ እንደዚያ እንዳልሆነ ይነግራታል። ይህን ሰው ልታዩት ይገባ ነበር። እነዚያን ሁሉ ሰዎች የደበደበበትን መንገድ ብታዩ ኖሮ በእውነት ሊረዳን ይችላል ቢላትም ሳራ ግን አይሆንም፣ ይህን ሰው በተቻለ ፍጥነት ከዚህ ልታባረረው ይገባል፣ አለበለዚያ ሜጋንን ይዤ እሄዳለሁ እያለች ንግግሯን ሳጨርስ ሰባኪው ይደርሳል። የሰባኪ ምልክት አንገቱ ላይ እንዳደረገ ሲያዩም ሁሉም ጸጥ ይላሉ። የአነጋገራቸው ቃና ተቀይሮ ጥሩ ሰው ሊሆን እንደሚችል ያስቡ ጀመር። አብረውም እራት መብላት ይጀምራሉ። በማግስቱም በሱ መምጣት ምክንያት ማዕድን ማውጣት ዳግም ይጀምራል። በሌላ በኩል ሰባኪው የደበደባቸው ሰዎች ጆሽ ወደሚባል አለቃቸው ሄደው ባሬትን እየደበደቡት እያለ ይህ አደጋ እንዳጋጠማቸው ሲነግሩት ጆሽ ባሬትን የደበደባችሁ ብሎ ሲጠይቃቸው አይደለም፣ አንድ የማናውቀው ሰው እዚያ መጥቶ በማይታመን ሁኔታ በጣም ጠንካራ ስለነበር ይመታን ጀመር፣ ለዚህም ሁላችንም ቆስለን ወደቅን ሲሉት ጆሽ ሁላችሁም ተዘጋጁ፣ በቅርቡ ወደዚያ ሰው ትሄዳላችሁ፣ ለአሁኑ ግን ወደ ስራችሁ ሂዱ ብሏቸው በጣም ረጅም ወደ ሆነው ክለብ ወደ ተባለው ሰው ሄዶ ለእርሱ የሚሆን ስራ ስላለው እንዲዘጋጅ ይነግረዋል። ወደ መንደሯ ስንመለስ ባሬት ለሰባኪው ስለ ቦታው ሁሉንም ነገር ይነግረዋል። እዚህም ማዕድን ማውጣት ከጀመርን ረጅም ጊዜ ሆኖናል። ይሁን እንጂ በዚህ ቦታ ይህን ሁሉ የጉልበት ስራ የሚያካሂደው ኮይ ላሁድ የተባለ አንድ ሰው ብቻ ሲሆን ጆሽ ላሁድ የተባለ ልጅም አለው። ሰዎቹ እዚህ ህገ ወጥ በሆነ መንገድ ማዕድን እያወጡ ቢሆንም እነሱ ባላቸው መሬት ላይ እንኳን ሳይቀር ማዕድን ማውጣት እንደሚፈልግና እነርሱም ይህን ቦታ ትተውለት እንዲሸሹ እንደሚፈልግ ይነግረዋል። ቀጥሎም ከህግም እርዳታ ለማግኘት ሞክረን ነበር፣ ግን ምንም ጥቅም አልነበረው። ላሁድ ብዙ ገንዘብ ስላለው ሁሉንም ሰው ገዝቶታል። በዚህም ሁል ጊዜ ሰዎችን ያሰቃያል። በሳራና ሜጋን ላይም ተመሳሳይ ነገር በማድረግ የሳራን ባለቤት ገለውባታል። ከዚያን ጊዜ ጀምሮ ሁለቱንም ከኔ ጋር አብሬ እያኖርኳቸው ነው። እውነቱን ለመናገር በማንኛውም ደረጃ ሳራን እወዳታለሁ። ሁኔታችን ሲሻሻል ላገባት እፈልጋለሁ ይለዋል። ባሬት ይህንን ሁሉ የሚነግረው ሰባኪው የሆነ መንገድ ፈልጎ ሊረዳቸው ይችል ይሆናል በማለት ነው። ምክንያቱም እዚህ እነሱን የሚረዳቸው ማንም የለም፣ ህግም ሆነ ሌሎች የቀሩት ሰዎቻቸው። ሰባኪውም ሁሉንም ነገር ተረድቶ ከነዚህ ሰዎች ጋር ለመቆየት ወስኖ ባሬትን የተወሰነ ስራ መስራት እንደሚፈልግ ሲጠይቀው ባሬት ወደ አንድ ትልቅ ድንጋይ ይዞት ይሄድና ይህን መስበር እንዳለባቸው ይነግረዋል። ከዚህ ድንጋይ ስር ወርቅ ሊኖር ይችላል ብዬ አስባለሁ። ይሁን እንጂ ይህን ድንጋይ ለመስበር ምንም አይነት ቦምብ መጠቀም አልፈልግም፣ አለበለዚያ ትልቅ ችግር ሊፈጠር ይችላል ብሎ ንግግሩን ሳይጨርስ ሰባኪው ድንጋዩ መስበር ሲጀምር ባሬትም ያግዘዋል። ሆኖም የመንደሩ ነዋሪዎች ድንጋዩ ሲሰበር የሚያወጣውን ድምፅ ሲሰሙ ወደ እነርሱ መሰብሰብ ይጀምራሉ። ከጥቂት ጊዜ በኋላ ጆሽም ከክለብ ጋር እዚያ ይደርስና ባሬትን ይህ ሰው ማን ነው ብሎ ሲጠይቀው ሰባኪው እኔ ሰባኪ ነኝ፣ ብዙ ኃጢአተኞች እዚህ ተሰብስበዋል፣ እኔ ደግሞ ለሁሉም የፈጣሪን መንገድ ላሳይና ትክክልና ስህተት የሆነውን ላስረዳን የመጣሁት በማለት ራሱ ይመልሳል። ጆሽ ግን ማን መሆንህንና ትናንት በሰዎች ላይ ምን እንዳደረግክ አውቃለሁ ሲለው ክለብም ከፈረሱ ወርዶ ወደ እነርሱ አቅጣጫ በማምራት ድንጋዩን በአንድ ምት ብቻ ለሁለት በመክፈል ሰባኪውን ለማጥቃት ወደፊት ይራመዳል። ሆኖም ግን ከእርሱ ጋር ፈጽሞ የሚመጣጠን አልነበረ። ሰባኪው ጥሩ አድርጎ ደብድቦት እየጎተተ ወደ ፈረሱ በመውሰድ እንዲሄዱ ሲያደርጋቸው የመንደሩ ነዋሪዎች በሙሉ ይህን በማየታቸው በመጨረሻም ለእነሱ የሚቆሙላቸው ሰው በመምጣቱ እጅግ ይደሰታሉ። ጆሽም ከዛ ከሄደ በኋላ ባቡር ጣቢያ ደርሶ ላሁድ የተባለውን አባቱን ሲቀበለው እንመለከታለን። ላሁድ ወደዚህ መንደር የመጣው ሁኔታውን ለመገምገም ሲሆን ከነርሱ ጋር የመጣው ሰው ደግሞ ማጊል ይባላል። ላሁድም ስለ ሁሉም ነገር ካወቀ በኋላ በንዴት ጆሽን የኛ ንግድ ህገወጥ እንደሆነ ታውቃለህ፣ እዚህ ብዙ ነገሮችን በህገወጥ መንገድ ነው እየሰራን ያለ ነው። እነዚያ ቆሻሻ ሰዎች ድፍረት አግኝተው መሪያቸውን ከመረጡ ሰባኪውም በማንኛውም መንገድ ሊያዘጋጃቸው ከጀመረ ሁሉም ነገር ሊያበቃ ይችላል። ስለዚህ ቀድሞውን ወደፊት ሳይራመዱ ልናጠፋቸው ይገባል። ምክንያቱም ሌሎች ብዙ ሰዎችም በዚህ ቦታ ላይ አይናቸውን ጥለውበታል።
ደካማ መስዬ ከታየው እኔን ጨፍልቀው ይህን ቦታ የሚያወድሙ ብዙ ሰዎች ወደዚህ ስለሚመጡ ሙሉ ዝግጅት ማድረግ አለብን ሲለው፣ መንደሯ ውስጥ ደግሞ ሚጋን ከእናቷ ሳራ ጋር ሲጨዋወቱ አያቶቿ ሳራ ባሬትን እንድታገባ ይፈቅዱላት እንደሆነ ስትጠይቃት ሳራ እንደማፈር እያለች በእርግጥ እንደሚፈቅዱላት ትናገራለች። ምንም እንኳን እድሜ ቢገፋም ዳግም ማግባት እፈልጋለሁ ስትላት፣ ሜጋን ባሬት ጥሩ ሰው ነው፣ እኔንም በጥሩ ሁኔታ ነው የሚንከባከበኝ፣ አለበለዚያ ወደ ሰባኪው መሄድ ትችያለሽ በመባባል ሁለቱም መሳቅ ይጀምራሉ። ውጭ ላይ ደግሞ ሁሉም ሰው ተባብሮ እየሰራ ባሬት ትንሽ የወርቅ ቁራጭ አግኝቶ ሲመለከተው በደስታ ይሞላል። እሱ ብቻ ሳይሆን ሁሉም ይህን የወርቅ ቁራጭ ሲያዩ እጅግ ይደሰታሉ። ምክንያቱም አሁን እዚህ ወርቅ እንደሚገኝና ሁሉም ሰው ሀብታም እንደሚሆን ተስፋ አድርገዋል። ይሁን እንጂ ከመካከላቸው ስፓይደር የተባለው አንድ ሰው ብቻ አልተደሰተም። ነገር ግን ማንም አላስተዋለውም። ባሬትም ለሳራና ለሜጋን ወርቁን እያሳያቸው ደስታውን ካበሰረ በኋላ ይህ ጊዜ የድግስ ጊዜ መሆኑን በመግለጽ ልናከብረው ይገባል ይላቸዋል። ሰባኪውንም ወደ ከተማው ሄደው አንዳንድ ነገሮችን እንዲያመጡ ይጠይቀዋል። አሁን የወርቅ ቁራጭ ስላላቸውም ብላንከንሽፕ ጋር ያላቸውን ዕዳ በሙሉ መክፈል ይችላሉ። ሆኖም ሳራ ወደ ከተማ መሄድ ባትፈልግም የባሬትን ደስታ ላለማበላሸት ስትል ግን ከሜጋን ጋር ሆነው ሲሄዱ ሰባኪውን ከነርሱ ጋር አለ። ከተማ ሲገቡም ጆሽ ወደ ሰባኪው ቀርቦ አባቱ ሊያገኘው እንደሚፈልግ ሲነግረው ሳራ ሰውየው ማንኛውንም ነገር ሊያደርግ እንደሚችል በመግለጽ ወደዚያ ሰው እንዳይሄድ ትከለክለዋለች። ሰባኪው ግን ምንም ሳይፈራ ሲሄድ ለአሁድ መጀመሪያ አቀባበል ያደርግለታል። ከዚያም ይህችን ከተማና እንዲሁም በአካባቢው ያሉ መንደሮችን እንዴት እንደሚተዳደሩ ያስረዳው ጀመር። በተጨማሪም ይህን ሙሉ ቦታ እንዴት እንደገነባውና ስለ ማዕድን ማውጣቱ ነግሮት ወደ አንድ ትልቅ ፈተና ሊያስገባው ይሞክራል። በዚች ዓለም አንድ አምላክ ብቻ አይደለም ያለው፣ ሁለት አማልክት ሲሆኑ የመጀመሪያው ልናየው የማንችለውና አይተነው የማናውቀው አምላክ ሲሆን ሁለተኛው አምላክ ደግሞ ልናየው የምንችለው ገንዘብ ነው በማለት ከእርሱ ጋር እጅና ጓንት ሆኖ እንዲሰሩ ከጠየቀው በኋላ ከሁለቱም አማልክት ጋር እንደሚያስተዋውቀው ቃል ይገባለታል። አክሎም በምቾት የሚኖርበትንና ክብር የሚያገኝበትን ሰዎች ወደ እርሱ እንዲመጡና እንዲሰሙት ቤተ ክርስቲያን እንደሚገነባለት ሐሳብ ያቀርብለታል። ምክንያቱም ሁለተኛው አምላክ ማለትም ገንዘብ ስለሚኖረው ሕይወቱን ያለምንም ችግር ሊያልፍ እንደሚችል ይነግረዋል። ሆኖም ግን ሰባኪው ምን ሊያደርግ እንደፈለገ ተረድቶታል። የምስኪኖችን ሰዎች ሕልውና ለማጥፋት ሲል ሰባኪውን ከሰዎቹ ሊለየው ፈልጓል። ይሁን እንጂ ሰባኪው ያልተረዳው የመሰለው ለአሁድ አንድ ሰነድ ያሳየውና ሰዎቹ እዚያ ሕገወጥ በሆነ መንገድ ማዕድን እያወጡ እንዳሉና መሬቱ የነሱ ቢሆንም እንኳን እዚያ ማዕድን የማውጣት መብት እንደሌላቸው ለፌዴራል ፖሊስ አስቀድሞ እንደነገረ ይገልጽለታል። በተጨማሪም ሁሉንም ሰው በ24 ሰዓት ቦታውን እንዲለቅ የሚገልጽ ማስጠንቀቂያ አሳይቶት ለእያንዳንዱ መሬታቸው $100 ካሳ እንደሚሰጥ ሲናገር፣ ይህን የሰማው ሰባኪ ለአሁድ ከተናገራቸው አንዳንድ ወሬዎች ሕጋዊ የሚመስሉ ጉዳዮች ያሉበት መስሎ ስለታየው ጥልቅ ሐሳብ ውስጥ ይገባል። የፌዴራል ፖሊሶች ከረዳቶቻቸው ጋር ከመጡም ማንንም ስለማይምሩ $100 ይልቅ ለሁሉም ሰው $1000 መስጠት እንዳለበት ሲናገር ለአሁድ ትንሽ ካሰበ በኋላ ይስማማል። ሰባኪውም ወደ መንደሩ ተመልሶ ምን ሊፈጠር እንደሚችል ሁሉንም የመንደሩን ነዋሪ ሰብስቦ ያማክራቸው ጀመር። ቦታውን በ24 ሰዓታት ውስጥ ካለቀቁ ፖሊሶች ከላሁድ ሰዎች ጋር ወደዚህ ከመጡ እጅግ አደገኛ ሊሆን እንደሚችል ካስጠነቀቃቸው በኋላ ከነርሱ ጋር ከመዋጋት ይልቅ ሁሉም ያንን $1000 ወስደው ወደ ሌላ ቦታ ሄደው እንዲሰፍሩ ይመክራቸዋል። በተጨማሪም $1000 ትንሽ ገንዘብ ስላልሆነ ብዙ ነገሮችን ሊያደርጉበት እንደሚችሉ ሲያስረዳቸው፣ ባሬት ግን መሬቱን ጥለው መሄድ አልፈለገ። ይህን መሬት አሁን ወዳለበት ደረጃ ለማድረስ ምን ያህል አጥብቀው እንደደከሙና ምን ያህል መስዋዕትነት እንደከፈሉ ሲናገር፣ ይህን ንግግር የሰሙት የመንደሩ ነዋሪዎች በሙሉም አንድ ላይ ሆነው ምንም ቢፈጠር ይህን መሬት ላለመልቀቅ ሲወስኑ፣ ሰባኪው ምን ማድረግ እንዳለበት ግራ ገብቶት እያለ ሜጋን ወደ እርሱ መጣ ወደ ውሻው መቃብር አጠገብ ይዛው ትሄድና ስትቀብረው ፈጣሪን ተአምሩን እንዲልክላቸው እንደጸለየችና ከዚያም እርሱ እንደመጣ ትነግረዋለች። ቀጥላም ሁሉንም ሰው የሚያድን ሰው እንደሆነ አስባ እንደነበርና ስለምትወደው አሁንም እንደምታምነው ስትነግረው ሰባኪው ሊያሳምናት በመሞከር እሷ ባለችበት ዕድሜ ማፍቀር በጣም የተለመደ ነገር መሆኑንና ማንንም ሰው ማፍቀር እንደሚቻል ይነግራታል። ይሁን እንጂ ትዕግስት ብቻ ሊኖራት እንደሚገባ በመንገር እውነተኛ ፍቅር የሚሰጣት ሰው የምታገኝበት ጊዜ እንደሚመጣ አስረድቷት እናቷ እየጠበቀቻት ስለሆነ አሁን ወደ ቤቷ መሄድ እንዳለባት ሲነግራት፣ ሜጋን ሰባኪው ለእናቷ የፍቅር ስሜት ያለው መስሎ ስለተሰማት በንዴት ጥላው ትሄዳለች። በማግስቱም ሰባኪው ወደ ጆሽ ሄዶ የመንደሩ ነዋሪዎች መሬቶቻቸውን ለመሸጥ ፈቃደኞች እንዳልሆኑ አሳውቆ ሲሄድ፣ ማጊል ወደ አካባቢ ፖሊስ ኦፊሰር ጋር ሄዶ መልእክቱን ከተማ ላለው ማርሻል ሲያስተላልፍ እንመለከታለን። ማርሻሉም ይህን መረጃ ተቀብሎ ሰዎቹን የመሰብሰብ ዝግጅት ሲያካሂድ፣ መንደሯ ውስጥ ባሬት ሰባኪው መኖሩን ለማረጋገጥ ሲሄድ እቃዎቹ በሙሉ ይዞ እንደሄደ ያረጋግጣል።
ወደ ቤቱ ሲመለስም ሳራ አሁን ሰባኪው እንኳን እዚህ ስለሌለና ምን ሊፈጠር እንደሚችል ስለማያውቁ የላውድን ጥያቄ መቀበል ነበረብን ስትል ባሬት ያለ እርሱም መዋጋት እንችላለን፣ ይህ የኛ መሬት ነው አንለቀውም ብሎ ንግግሩን ገና ሳይጨርስ ውጭ አንድ የሚረብሽ ድምፅ ተፈጥሮ ወደ ውጭ ሲወጡ ውሃ ወደ እነርሱ ጋር ይመጣበት የነበረው ግድብ እንደተዘጋ ይገነዘባሉ። ይህ ማለት ደግሞ ችግራቸው ጀምሯል ማለት ሲሆን ላውድም ቀስ በቀስ እያሰቃየ ሊገላቸው ነው እቅዱ። በሌላ በኩል ከተማ የደረሰው ሰባኪ ወደ አንድ የደህንነት ማስቀመጫ ሳጥን ሄዶ ከዚህ በፊት አስቀምጦት የነበረውን ሳጥን አውጥቶ ሲከፍተው ውስጥ ትቷቸው የነበሩትን የጦር መሳሪያዎችን እናያለን። አሁን ግን እነዚህ መሳሪያዎች እንደሚያስፈልጉት ተሰምቶታል። ትልቅ ጦርነት እንደሚነሳ ስለሚያውቅም ያንን የአንገቱን የእምነት ምልክት ሳይቀር አውልቆ ያስቀምጠዋል። ባሬትም የቀሩትን ሰዎች ሊያያቸው ወደ እነርሱ ሲመጣ ሁሉም ውሃው እንኳን እንደተቋረጠና ሰባኪውም ሊረዳቸው እዚህ እንደሌለ ቢያውቁም ቦታውን ግን መልቀቅ እንደሌለባቸው በድፍረት ሲናገሩ ባሬትም እነሱን ለማበረታታት ሲል ይዋሻል። ሰባኪው ለትንሽ ጊዜ ብቻ እንደሄደና ቅርብ ጊዜ እንደሚመለስ ይነግራቸዋል። ስፓይደር ግን እየዋሸ መሆኑን ይረዳል። ባሬትም ለጥቂት ተጨማሪ ቀናት ብቻ መስራት እንዳለባቸው ለሁሉም ሲነግራቸው ሁሉም ይስማማሉ። በሌላ በኩል ማርሻልና ረዳቶቹ በፍጥነት ወደ ከተማው አቅጣጫ እየጋለቡ እናያቸዋለን። ወደ መንደሩ ስንመለስ ደግሞ ሁሉም ሰዎች ማዕድን እያወጡ ሳለ ስፓይደር ትልቅ የወርቅ ቁራጭ ስላገኘ እጅግ ተደስቶ ሀብታም እንደሆነ ሲናገር ሌሎች ሰዎችም ከእርሱ ጋር ደስታውን ያከብራሉ። ባሬት ግን ወደ ሳራ ተመልሶ በእርሱ ምክንያት አስቀድማ ብዙ መከራ ብታይም አሁንም ተጨማሪ ብዙ ሐዘን ሊገጥማት እንደሚችል ከነገራት በኋላ በመጨረሻ ፍቅሩን ገልጾላት እንድታገባው ጥያቄ ካቀረበላት በኋላ ለደህንነታቸው ሲል መንደሯን ለቀው እንደሚሄዱ ቃል ሲገባላት ሳራም ሳታቅማማ ትስማማለች። ይሁን እንጂ በዚህ መሃል ሜጋን ሰባኪው እዚያ ሊኖር ይችላል ብላ በማሰብ ወደ ላሁድ የማዕድን ማውጫ ካምፕ ትሄዳለች። ነገር ግን በእርሱ ምትክ ጆሽ ሲያያት ይዟት በሁሉም ሰው ፊት ሊደፍራት ሲሞክር ልክ በዚያችው ቅጽበት ሰባኪው ብቅ በማለቱ የጆሽ ሰዎች ወደ እርሱ ለመተኮስ ይሞክራሉ። ነገር ግን ከመተኮሳቸው በፊት እጆቻቸውን አቅስሏቸው ሜጋንን ይዟት ይሄዳል። ስፓይደር ደግሞ ከተማ ደርሶ ያንን የወርቅ ቁራጭ በእጁ ይዞ አልኮል እየጠጣ ሀብታም እንደሆነ በከፍተኛ ድምፅ እየተናገረ እያለ ላሁድ ያየዋል። የከተማዋ ማርሻልም ከእርሱ ጋር ስለነበር ስፓይደር ሰባኪውና ሌሎች ጥቂት ሰዎች ከሚኖሩበት መንደር እንዲጠፉ ስለሚፈልግ ሁሉም እንዲገልለት ሲናገር ማርሻሉ ከነበረበት ቤት ወደ ውጭ ወጥቶ በጥይት ግንባሩን ብሎ ይደፋዋል። ከጥቂት ቆይታ በኋላ ማርሻሉ ልጁን ያገኘውና ሰባኪው ወደ ከተማዋ መጥቶ እንዲገጥመኝ ንገረው ሲለው በተመሳሳይ ሰዓት ሰባኪው ከሜጋን ጋር ወደ መንደሩ ሲደርስ የመንደሩ ነዋሪዎች እስካሁን የደረሰባቸውን በደል ሲነግሩት ሰባኪው ሜጋንን ለሳራ ይሰጣትና ከዚህ በኋላ በአንዳቸውም ላይ ምንም ነገር እንደማይደርስ ቃል ሲገባላቸው ልክ በዚያው ሰዓት የስፓይደር ልጅም ይደርስና ሁሉም የስፓይደርን ሬሳ ለማየት ሲሰበሰቡ ልጁ ለሰባኪው ማርሻሉ እርሱንም ሊገጥመው እንደሚፈልግ ሲነግረው ሰባኪው ወደ ከተማ ለመሄድ መዘጋጀት ይጀምራል። ነገር ግን ሳራ ማርሻሉ ከዚህ በፊት ብዙ ሰዎችን የገደለ እጅግ አደገኛ ሰው እንደሆነና እርሱን ግን እንዲገለው እንደማትፈልግ ስታስጠነቅቀው ሰባኪው ምንም እንደማይሆን ይነግራታል። ምክንያቱም ብዙ ቦምቦችን ይዞ መጥቷል። በማግስቱም ባሬትን ይዞ ወደ ላሁድ ካምፕ በመሄድ በየቦታው ፈንጂዎችን ማፈንዳት ጀምረው ማሽኖቻቸውን በሙሉ ካወደሟቸው በኋላ ባሬትን ሳራንና ሜጋንን እንዲጠብቃቸው ነግሮት ብቻውን ወደ ከተማዋ ይሄዳል። ሜጋንም ሰባኪውን እንደምታፈቅረውና ለመጨረሻ ጊዜ እንኳን ደህናውን ልትለው እንዳልቻለች ለሳራ ስትነግራት ሰባኪው ከተማ ደርሶ ወደ አንድ ካፌ ሲገባ የማርሻል ሰዎች አይተውት ስለነበር ወደ ካፌው ሄደው ያለማቋረጥ መተኮስ ይጀምራሉ። ነገር ግን ሰባኪው ምንም ሳይሆን ሁሉንም አንድ በአንድ በጥይት ይቆላቸዋል። ከዚያም በጣም ጎበዝ ተኳሽ ከሆነው ማርሻል ጋር ፊት ለፊት ተገናኝተው ማርሻሉ ሽጉጡን አውጥቶ ለመተኮስ ሲሞክር ሰባኪው ቀድሞ ተኩሶ ሲገለው በዚያው ቅጽበት ላሁድ ሰባኪውን ሊመታው ከውስጡ ነው ጠመንጃውን አንስቶ ለመተኮስ ሲዘጋጅ ባሬት ደርሶ ይገድለዋል። ታሪካችንም በመጨረሻ ሁሉም በላሁድ ሞት ነፃ ወጥተው ከዚህም በኋላ ምንም አይነት አደጋ እንደማያጋጥማቸው እርግጠኞች ሆነው ሰባኪው ወደ መጣበት ሲመለስ እያሳየን ያበቃል። የዛሬው የፊልም ታሪካችንም ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁም ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ቤተሰብ ይሁኑ።